ለምን እንደሚያወሩን የት ሊያርጉን ምንስ ሊከቱን እንደሆነ አናቅማ። አየሽ በዚህ ደረጃ እርግጠኛ መሆን አትችልም። በሐበሻ በዚህ ሀገር ላይ ባለ ሐበሻ በዚህ ሰዓት በዚህ ደረጃ እርግጠኛ ሆነሽ ከሰው ጋር ማውራቱለት። እኔ አሁን ዋትስአፕ ላይ ስጽፉልኝ ጸጥ እምላችሁ ልጆች እንዳይደብራችሁ አሁን ብዬ ነው ጸጥ እምለው መልእክት ማን መልሰው እኔ ጋር ጉዳይ ካላችሁ ፕሮሰስ የተጀመረላችሁ ቪዛችሁ ምናምን እስኪወጣላችሁ ምናምን እናንተ በቃ እዛው ጨኒ ማንንም አልመልስም። ከሌላ ጋር በኢየሱስ ከባንጋሊ ጋር መኖር ይሻላል። እግዚአብሔር ምስክሬ ነው። ከፊሊፒኖች ጋር ፍሬንድ ብትሆኚ ማክሰኞ KFC ኦፈር እንዳለው ይነግሩሻል። ባይዘዌ ፒዛ ሀትም ምን ቀን ነው ኦፈር ያለው? ማክሰኞ ራይት? ማክሰኞ ኦፈር አለ 50% የሁለት ሰው ምግብ ለአንድ ሰው መብላት የምትችሉበት ርካሽ ቦታዎች ወይ ሃይሚዬን ይዘዋችሁ ይሄዳሉ። ኦፈር ሲወጣ እግዚአብሔርን ይሄን አብሻ አይነግራችሁም። እኔ አሉኝ እኮ እዚህ ሰፈር እኮ አሉ ስልክ ቁጥራቸውን ሰጥተውኝ ምናምን በርዝዴ ሲኖራቸው ቦት ላይ ምናምን ይጠሩኛል እኮ እግዚአብሔር ግን አልሄድም። ትልልቅ ሰዎች ናቸው ቁምጣ ለብሰው ፏ ብለው ምናምን እቤቴ ድረስ ይመጣል። ክፍሌ ድረስ የምትመጣ ልጅ አለች። አሁን እዚህ ሰፈር ውሻ ነው እሷ የምትንከባከብ ምንም ስራ የላትም። ውሻ ማንከባከብ ምናምን ነው። ሲኒማ ብዙ ቀን መታ ሲኒማ እንሂድ ብላኛለች። ነው አይመቸኝም ነው ማለት። ከዛ ፋይናሊ ምን አልሽኝ? አንቺ ሲጀመር በጣም ብር ስለምትወጂ ነው ብላ ተወችኝ። ምን አለ ይሄን ሁሉ አበሻ አግበሰበስኩ ጊዜ የቤታቸው ድረስ የሄድኩበትን ምን አለ ከነሱ ጋር ሞር ፍሬንድ ቦንኩኝና ሞር ኤክስትራ ቢዝነስ በሰራው። እውነቴን ነው የምልሽ። ትልቅ ሰው እኮ ናት። እርግጠኛ ነኝ የልጅ ልጅ ምናምን ያየች ናት። ቫለንታይን ዴይ ቦይፍሬንድ የላትም ግን ሺ ሰለብሬት ቫለንታይን ዴይ ጠርታኝ ነበር። ለቫለንታይን ዴይ እኔ ወተን እንዝናና ምናምን እኔ አልወጣም። ካሁን በኋላ አመሰግናለሁ። ከፊሊፒኖች ጋር ነው ውሎዬ። ከነሱ ጋር ስትውይ አንደኛ ራስሽን ትጠብቂያለሽ፣ ሁለተኛ እዚህ ሀገር ላይ ኦፈር የተባለ ነገር በቃ የትም ቦታ የሚሸጥ ርካሽ ነገር እነሱ ጋር ነው የምታገኝ። ዲያሶኩል ራስሽን እንድትጠብቂ ነው የሚያደርጉሽ። በጣም ራሳቸው ስለሚጠብቁ ፊሊፒኖች በጣም ጽድት ምናምን ስለሚሉ አንቺ ምን ከነሱ ጋር ፍሬንድ ለሞስታስ ጽድት ያለሽ ምሽፎን ለብሰሽ ነጠላ ለብሰሽ ምናምን ስንቅ ምናምን ይዘሽ በየቤቱ መዞር ምናምን አይደለም። ጌታን እኔ በፊት ፍሬንዶች ነበሩኝ እዚህ እንትን ስኖር ስፕሪንግ አካባቢ ኖር ነበረ። እዛ አካባቢ ስኖር ነበሩ ፍሬንዶች እና ይለያሉ። እውነቴን ነው የምላችሁ ፊሊፒኖች ኢንጆይ ነው የሚያደርጉት። ኤቭሪ ሰንዴይ ኢንጆይ ያደርጋሉ። ኤቭሪ እሁድ በቃ ጠዋት የወደቀ እቃ አታነሳም። ጠዋት ስራ አላት እረፍት ነች አይደል? እሁድ ጠዋት እረፍታ ነው። ሰው ቢፈርጥ አታነሳም። ምግብ በሉ ምናሉ ምንም አይመለከታትም። ጥሩዋ ጸጉሯን ፏፏ አድርጋ ጽድት ብላ በባስ ካር ሊፍት አይጠቀሙ። ካር ሊፍት ራሱ አይጠቀሙ። መጀመሪያ ሄደው ሆዳቸውን ነው የሚሞሉት። ምግባቸውን ብልት ያደርጋሉ። የሚፈልጉትን ለራሳቸው ሾፕ ያደርጋሉ። ከዛ ኢንጆይ ነው። ከዛ ይመለሳሉ። ሀበሻስ ሀሜትሙ እናንተ ድፎ ዳቦ አስቆርሱ ምናምን። አንድ ቀን እንኳን ሰው ሞል ሲሄዱ እንኳን ቪዲዮ ፖስት አድርገውልን ያውቃሉ? እንደ ቭሎግ ራሱ ሞል እየሄዱ እንደዚህ እያደረጉ ሀበሽ ነው። እኛ እንደዚህ አይነት እንትኑ የለንም። ይሄ እንደዚህ አይነት ልምድ የለንም እኛ ሀበሾች ስንባል። ወጣን ሀበሻ ምግብ ቤት ነው ቁርጥ ልንበላ ነው የምንዘላዘለው። ከዛ በላሽ በካር ሊፍት ወደ ቤትሽ ትመለሻለሽ። ኢጃዛ ቤት ሄድሽ ስትደናቆሪ። አሁን ደግሞ በዚህ ሙቀት ወይኔ ሙቀት፣ በዚህ ሙቀት ስትወናበሪ ስትቀዣበሪ ታድራለሽ እንቅልፍ ሳይወስድሽ። ከዛ ትመለሻለሽ። እኔ እግዚአብሔር ይመስገን ኢጃዛ ቤት የሚባል ነገር አይደለም እና ከፊሊፒኖች ጋር አሁን በቃ ጌታን አሁን አማራጭ ማድረጋቸው እነሱን ነው። በስነ ስርዓት አሁን ደውዬ አወራታለሁ። ኔክስት ሰንዴ ምንድነው ፕላንሽ ብዬ ያ አይሻልም? አመሰግናለሁ ስላስታወሽኝ እታፈራው። ቴንክ ዩ ገስት ምልኩልኝ ሰዎች በሰላም ነው። ከቦርጬ በላይ ያሳሰባችሁኝ ያላችሁ ሰዎች ገስት ምትልኩልኝ ሰዎች ናችሁ። ከቦርጬ በላይ
ያዘነበች ማለት ነው አለሽ። የሆነ ሼር አድርገሽ ማንን ነው የጠራሽው ቅድም? ለሰው ባይዘዎች ላይ ብርሴም ማድረግ እንዳለብሽ ያስተምርሻል። ያ አንቺ ምንድነው ፕሮፋይል ላይ ያለው ማን? አሁን አንተ ነው ሙሉ ጎጃም ነው የምትሰድብ ደከከናም ቁሪማ ና ታ ሁለተኛ እንዳመጣ እዚህ በእኛ ሀገር ሰው ጓደኛ ማለት መንበዝበዝ ነው። በዛ ላይ ምግባችን ውድ፣ ልብሳችን ውድ። ምድረ እንብላውን ጋጠው ቴንኪ አመሰግናለሁ። ማን ልጅ ነኝ ያለ ሲጀመር አንቺ አሮጊት የምትለኝ ከእናትህ እድሜ አልበልጥ። ሌላው ቢቀር ያ ወይኔ እንትን የሚባል እሺ ላስታውሳችሁ የእንትኖች የፊሊፒኖች ዩዝድ ልብስ ገዝታችሁ ታውቃላችሁ? ዩዝድ ልብስና ጫማ ኬውን ኦኬ ኬውን ብቻ የሆነ ብቻ ኦኬ ነገር ስም ያለው የዛሬ 5 አመት ምናምን የነሱ ልብስ ነበር የምጠቀመው። ዩዝድ ልብስ ማለት ነው። የፊሊፒኖች ሱቅ እንትን አካባቢ ያላቸው ሻርጃ ከቅድስ ክትፎ ፊት ለፊት ላይ የቅድስ ክትፎ ከጀርባ አይደል የነሱ ቢልዲንግ ላይ ከፊት ያሉት ቢልዲንጎች ላይ አሉ። የምታውቁ እስኪ ንገሩኝ። እንደኔ ተጠቅማችሁ የምታውቁ አላችሁ? ተጠቅማችሁ ታውቃላችሁ? እንደኔ ጽድት ያለ ጫማ በጣም የሚያምር ብራንድ የሆነ ጫማ በ20 ብር፣ ቀሚስ ብድ ያለ የራት ልብስ ምናምን 8 ብር፣ 10 ብር፣ 9 ብር። እግዚአብሔርን ከዋሻው ኤሲ ለምቆይ ኦኬ አቡዳቢ አለና ጀሪበል yes ኤሲ ልክፈት። በጣም ሞቀኝ። ጂሰስ ክራይስት ተቃጠልሽ እኮ የኔ ፍቅር። ዛሬ ስቶሩን የሰውዬ ወንድም እያጸዳው ነውና አላገዝኩትም። ሄጂ አጽዳምና ገባኝ። ሰርፍ ነው ይሁን የባሪያ አመል ነው ያለው። እንግድነት ይመጣና ስራ ይሰራል። ልብሱን ላይ ያሰጣልኛል። አንዳንዴ ላውንደሪ ሩም ስራውን ይወደዋል። ያን ሩም ይገባና ስቶሩን ላውንደሪ ያልታጠበ ልብስ ያጥብልኛል፣ ያሰጣል ምናምን። እሱ ሲመጣ እኔ ልብስ አላጥብ። ይሄው አረፋ አልነበረ አንድ ሳምንት ረፍት አይደል መጥቷል። ከሱ ወንድ ሁለት አንድ ከዝናቸው አንዱን ከዝንዬ የሰውየው ይሄው ዛሬ ስቶሩን ግልብጥብጥ አድርጎ እያጸዳ ነው። እኔ አጽዳምና ገባኝ። ክፍዬ መጥቻለሁ። ጠዋት ቁርስ ሰርቻለሁ። ምሳ ይሰራም ታዲያ ጽዳቴን አስርቻለሁ። መጣሁ። የስቶሩ ነገር እኔ አይመለከተኝም። ኮስተር የመጣሁኝ ማለት ነው። አሁን ቆሻሻ እየጣለ ነው። አንዳንድ ሰው ሲፈጠር ልፋፍ ጋር የተባለ ሰው አለ። በጣም ይወዳል ስራ ልጁ በጣም በቃ ሰማይ ምድሩን ሲያጸዳ ነው የሚውለው። እዚህ እዛ ሲል እና እሱ ሲመጣ ልብስ አላጥብም። አንዳንዴ የሻርጃ ማለት ነው። ያ እንደዛ ነው የምላችሁ። ሻርጃ አለ። ሻርጃ የቱ ጋር ካላችሁኝ ሻርጃ ሄርሞክ ከቤተ ክርስቲያኑ ፊት ለፊት ያሉት እነዚህ የሀበሻ ልብስ መሸጫዎች አለው አይደለ? እዛ አካባቢ በጣም ርካሽ ልብስ መሸጫ የፊሊፒኖች አለ። ከዛ ደግሞ ሄድ ብላችሁ ተሻግራችሁ ወደ ሜጋ ሙሉ የሚወስዳችሁ መንገድ እንደዚህ ታጥፋችሁ በሞባይል ቤቶቹ ታጥፋችሁ ቀጥታ ወደ አልመዲና የሚባል ሱፐር ማርኬቱ ጋር ከመድረሳችሁ በፊት ነው በጣም የሚያማምር የፊሊፒኖች በጣም በርካሽ መሸጫ ቤት አለ። ዱባይ ካለ ጠቁሙኝ እስኪ። ሰኞ ማነው እሁድ ልውጣ ጠቁሙኝ። ዱባይ ካለ አሁን ዱባይ ያለ አይመስለኝም። እኔ ሻርጃ ያሉትን ነው ማውቃቸው እና አቡዳቢ ያላቸው። ዱባይ ደግሞ ሞሎፍ ኢምሬት አካባቢ ስትሄዱ አንጥፎ ላይ የሚሸጡት እኔ ሞሎፍ ኢምሬት ጸጉራችሁን መሰራት ትችላላችሁ። ዊግ ምናምን ጸጉራችሁን ትሰራላችሁ። አፍሪካዎች አሉ ጸጉር የሚሰሩ ሳሩ ላይ ቁጭ ብለሽ ጸጉርሽን ትሰሪያለሽ በጣም በቅናሽ ብር። ከፈለሽ ዊግ ከራሳቸው መርጠሽ 100 ምናምን ብር የምትሰሪው ጸጉርሽን ጽድት አድርገው ሞሎፍ ኢምሬት ከሄዳችሁ ማለት ነው። በር ላይ ነው እቃ ይሸጣል ምናምን ብዙ ነገር ነው የሚሸጡት። የዚህ ሀገር መንግስት ራሱ ምንም አይልም። ሞሎፍ ኢምሬት በብዛት አሉ እና እስቲ ኔክስት እንሄዳለን። እኛም ሄድ ቭሎግ ሰራላችኋለሁ። ኧረ አሁን አልቀረም ብለሽ ነው? አፈሳ ነበር። አይ ነበር። አሁን በቀደም በዛ በኩል ሳር ጸጉር እየሰሩ አይቻለሁ። ጥቁሮች ምንም አያፍሷቸው እየሰሩ አይቻለሁ። ቢኮዝ
ጸጉር ወረ እንትን ቢዝነስ አይደል መሆኑን እኮ ካልነቁ እኮ ይቻላል። ገባችሁ? ይቻላል ይቻላል፣ መብትሽ ነው። ግን ከታወቀ እየሰራሽ እየተከፈለሽ እንደሆነ ከታወቀ ነው ወንጀል። አልናህዳ አለ ሳራ ሴንተር ጀርባ። ኦኬ አቲስ እንደዚህ አይነት ኢንፎርሜሽኖችን እንለዋወጥ። እኔ ተሰርቻለሁ። ያ ዋጋቸው አሪፍ አይደለም? በዛ ላይ በጣም ጎበዝ ናቸው አይደል? በዛ ላይ እኔ አበሻ ጸጉር ቤት እዚህ ሀገር አንድ ቤት ነው በቃ ልብ አድርስ ያገኘሁት። በቀደም ጸጉሬን የተቆረጥኩ ጊዜ የተሰራሁት። ከዛ ውጪ እኔ አበሻ ጸጉር ቤት እዚህ ሀገር እንኳን በጣም የምትቀልዱት ሰው ላይ በጣም የምትቀልዱት ደግሞ ክሰሱኝ ደግሞ ይሄን ሪከርድ አድርጋችሁ በጣም ነው የሚቀልዱት አስተጣጣባቸው ላይ። እኔ ኤደን ጋር ብቻ ነው ጽድት ያለ ስራ የተሰራሁት። ሌላው በሰርተሽ 5 ደቂቃ ሳይቀር የምትሰቆይ የምታኪበት ነው። አልዋሽም። እኔ አዲስ አበባ ሳሎን አልታውን ጎበዝ ናቸው። አይ ቲንክ ሰው ይመርጣሉ። ጸጉር ቤቶች ሰው ይመርጣሉ አይደለ? አወት ሰው ይመርጣሉ መሰለኝ አይደል? ከስተመር ይመርጣሉ መሰለኝ። ኤርትራውያን ናቸው። እሷ እንደ ሴትዮ አውቃታለሁ። ጎበዝ ናት ሴትዮ። ራሱ በጣም የምትመቸኝ የዴቭ ዘፈን ላይ ሰርታለች right? ያ በጣም ጎበዝ ናት፣ ትመቸኛለች ሴትዮዋ ራሱ በጣም ነው የምወዳት። ባይዘው ነገር ይልኝ ስታገኛት ጽድት ያለች ሴት እሷ ራሱ ስታያት ጽድት ያለች ነች። ጽድት ያለ ስራ ባይሰሩት ራሱ ፊቷ ምንም በቃ እንትን ይልሻል። አንድ ቀን ሄድኩት በስተት ልሰራ ሳይሆን እቃ ወደ ላይ መሄድ ፈልጌ እነሱ ጋር ለ5 ደቂቃ ይሄን እቃ አስቀምጡልኝ ብዬ ገብቻ አስቀምጬ ነው ያዩዋት እና ፈገግቷ ምናምን ወይ ሰውን ትሪት የምታረግበት ምናምን የምታዋራሽ ምናምን በጣም ደስ ይላል። ልጆቿን በጣም ነው የሚያምሩት። ያ እሷ አራተኝ ስንት ቦታ አለ እዛ ነው የምሰራው ሁሌ። ኦኬ ኔክስት ወይ እዛ ሰራልኝ። ምን አለ ከዚህ በኋላ በዓል እስኪ አስተውሽኝ። አልባሶ መሰራት አምሮኛል። አመችን በዚህ ሙቀት አልባሶ ተሰርቼ እሪ ስላልኖርም እና መድኃኒዓለም ይሄን የቲክቶክ ጦርነት ያብርድልን። እንደው ጸሎታ ሞሮኮ ሳሎን ዘብ ሞሮኮማ መጠቀም ስፈልጊ ራሳቸው ጋር ሄድኩ። አለ ሴትዬ ጸጉር ቤት አላት ሞሮኮ ባዝ ምናምን ስፈልግ እሷ ጋር በነፃ መግባት ትችላለች የሚሰኝ ሀበሻ ሞሮኮ ባዝ ሞሮኮ ራሷ የምትሰራው ሞሮኮ ባዝ ብላችሁ ሀበሻ ቤት ሄዳችሁ የምትሰራው ሞሮኮዊ ካልሆነች እንዳትሰሩ። ሳክስ ነው ደግሞ በዚህ መጣሁ። ንግስቷ ደግሞ በምን ልንድ ኧረ ተው በእናታችሁ አልሰለቻችሁም? ይሄ አጀንዳ አልሰለቻችሁም? አቷችሁ 90 ሰዎች ግን አልሰለቻችሁም? የጆከር ፎቶ ቢወጣ ባወጣኛ ምን አገባን? ሰዎች ቢቀጣቀጡ በእኛ ምን አገባን? ሀቅ ቢወጣ ባወጣኛ ምን አገባን? ቀን በቀን ዳይነስ ሰው ወሬ ሲያወራ ወሽ ሞሮኮ ሳሎን ያውቃሉ የኢትዮጵያ ሄር ያ እሺ ነገሩን ሌላ አጀንዳ ሊመጣልን ነው። የማና የማ ዛሬ መዋጮ ደስ ይዋጣል። በቃ ከበረገደ በረገደ ነው። አልመቀኝም እኔ አወት እኔ አረዳ ከበረገደ በቃ በረገደ ነው። በቃ በረገደላት ኢክሩ አገኘች። እንኳን እሷ እንትና 2 ሚሊዮን ተሰጣት አይደል? ይብሉ ሰጭ ተገኘ። እኔ ሙሉ ጎጃም ግን አልሰጥም ነው። ገና ከዚህ ባሳ አጀንዳ አለ። ምን ይመጣል ከዚህ ባሳ አጀንዳ? ምን እንስማኛ? መሪማ እንዴት ነሽ? ምን እንስማ? ምን ሰማየን እኮ እንዴ ምንድነው? ኢክሩና እንትና ሀቢባ ቤት ሊገቡ ነው። ኧረ እንደተለመደ ኢክሩ ማውራት አትችልም፣ ታለቅሳለች። ህዝቡ ወደሷ ይገለበጣል። በቃ የሚያለቅሱ ሰዎች ሲጀመር ይውላችሁ በኮንፊደንስ ሐሳቡን መናገር የማይችል ሰው እውነቱ አይወጣለትም መቼም። ይሄን ወቁ። ማልቀስ የሚያበዛ ሰው እውነተኛ ነው ማለት ብያለሁ። እኔ በማንም ሳይድ አይደለም። ይሄው
በሰማይና በምድር ነው መመለላችሁ። እኔ በሌላ ነገር እነግራችኋለሁ። በሰማይና በምድር በማንም ሳይድ እኔ ሙሉ ጎጃም በማንም ሳይድ አይደለም። አሁን ላይ ይብላኝ ላሽቃበጥኩበት ዘመን የምፈራው ግን ፍርሃቴ ይሄ የቲክቶክ ዛቻ፣ ይሄ የቲክቶክ ትርምስ ወርዶ መሬት ላይ ዋናዎቹ ሰዎችን ሳይሆን ዋና ሰዎችን ሳይሆን ምንም የማያውቁ ቤተሰብ፣ ልጅ፣ ዘመድ ምናምን እንዳይጎዳ እፈራለሁ። ይሄኔ ስጋት። ለምሳሌ እኔ ባረኩት ሄደው ወንድሜን ቢጎዱት፣ ሰንበዲ ባረገው ሄዶ የሆነ ሰውዬ እሱን እፈራለሁ። ይሄ እኔ ትልቁ ስጋት። መዋቀጡን ይዋቀጡ በቃ እኔ ምንም ችግር የለብኝ። ይወቃቀጡ። አንደኛ ቪዋቸው የሚስተካከልላቸዋል፣ ቢዝነሳቸውም ኖራን ያርጉት። እኔ ሙሉ ጎጃም ቁጭ ብያ ላይም ነው ችግሩ። የማንንም ሰው ቤት ወደ እንትና ስንመለስ ሰው ለምን ሰርቶ አይበላም? ግን እኔ ብዙ ጊዜ በሷ ሳይድ ነበርኩ። ሰው ግን ለምንድነው ሰርቶ የማይበላው? ጭራሽ በእኛ ብር ከኢትዮጵያ ዱባይ ለመመላለስ ማምሯቸዋል። እኔ ለምንድን ነው ለኔ የማታዋጡልኝና ከኢትዮጵያ ዱባይ እየተመላለስኩ ማልኖረው? እኔ ምን ግፍ ሰርቻለሁ እናንተ ላይ? የምን ግፍ ነው የሰራሁት? እኔ ሰው አይደለሁም ወይ ነው? እግሬን ያመኛል፣ ጀርባዬን ያመኛል፣ ይኸው ጫንቃዬን ያመኛል። እኔ እውነቴን ነው እኮ እነሱ መዳም ቤት ገብቶ መስራት እንደ ትልቅ ሼም ይዘውት ነውር መስሏቸው። በነገራችን ላይ መዳም ቤት መስራት ማለት እርቆኒ እኮ ሪከርድ ስለምፈራ እኮ ነው። በቃ ሪከርድ እፈራለሁ። ለዛ ነው እኮ እኔ የምናገረውን ነገር ሪከርድ ስደርግ ደግሞ ቫይራል ነው፣ ምን ሁሉም ሰው ያየዋል። ያንን አልፈልገው። በቃ ለዛ ከነገር ለመሸሽ ነው። እሺ አሁን ተውት። እሱ እንድታስታውሱም ነግራችሁ አንድ ነገር አለ። እነሱ መዳም ቤት ገብተው መስራት ሳይፈልጉ ይቀሩና እየተረዱ ያሉ ሰዎች መዳም ቤት መስራት ነውር መስሎ እየታያቸው እነሱ ነውር አድርገው የቆጠሩትን ስራ ሰርተሽ እድሜ ዘላለምሽን ድስት እያጠብሽ ኑሪ ተብለሽ የተረገምሽ ይመስል ድስት ያጠብሽበትን ብር ለሰው ትረጃለሽ። አንቺ አይለፍልሽ። መድኃኒዓለም እንዳጠብሽ ኑሪ። ድስት እንደው የምታጥቢው እጪ የምታጥቢው እጪ ነው የምልሽ። ድስቱን የሚያሳጣሽ ኢጃዛ ቤት እግርሽን ሰቅለሽ ኑሪ። መዳም ቤት ግቡ ሲባሉ ያንገበግባቸዋል፣ ይንገበገባሉ። መዳም ቤት እያዋት መዳም ቤት አይደል እንዴ የምሰራው? ማሪ መዳም ቤት ነው የምሰራው። መዳም ቤት ሰርቼ ግን ስንት ነገር ሶልቭ እንዳረኩ እኔ የማውቀው። አልለመንኩም፣ አትሊስት አልለመንኩም። አትሊስት በትንሹ 100 ምናምን ከ100,000 ብር በላይ ይከፈለኛል በወር። አውሪ ካላችሁኝ አልለመንኩም። ውርደት አይደለም መዳም ቤት መስራት። አስቢ፣ ለ100,000 ብር ወጣ ብር ስትለምን 100,000 ብር በአንድ ወር ውስጥ መዳም ቤት ብትቀጠር 2,000 ድራም ቢከፈላት፣ እኔ አሁን ትንሹን የነገርኳችሁ ደሞዜን እግዚአብሔር ይባርክልኝ 2,000 ነው ቢባል 100,000 ብር ነው። በነገራችሁ ላይ ቀለል አድርጋችሁት ከሆነ 2,000 የሚከፈልሽ ከሆነ 100,000 ብር ነው የሚከፈልሽ ማለት ነው። የደሃ ቂጥ ይቃጠላል። ይኸውልሽ ሶፊ እናትሽ አንቺን ወደ አረብ ሀገር ስትልክ የሸጠችው ያ የጥቁር አህያ እዳ አልከፈልሽ እና ክፈይ። ያ የጥቁር አህያ እዳ ሳከፊ እስካሁን አረብ ሀገር ስትልከሰከሻለሽ። በየድስቱ በየሩዙ በየጎመኑ በየምኑ ስትግማሚ አይለፍልሽ የተባልሽ ሸቃላ አይለፍልሽ። ዘላለምሽ ድስት ጠረጊ ተባልሽ። ድስት እየጠረግሽ እያፈከፈክሽ ለሰው እርጂ የተባልሽ ደከከናም ሸቃላ ነሽ አንቺ። አሁን እንደኔ አይነት ጎበዝ ሸቃላዎች ብር አትርዱ ነው የምለው። አትርዱ።
እኔ ስም አልጠራውም። ለእንትና አርዱ ለእንትና አትርዱ አይደለም። እናትሽን እርጂ ማሪ። እጅ እግር ላለው ሰው ለምንድን ነው የምትረዱት? ለምን እኛ እርስ በርስ የመዳም ቅሞች ሰብሰብ ብለን ለአንድ ሰው መቶ ድርሃም እያዋጣን አንዱን ከመዳም ቤት ጎበዝ የሆነች ሴት አዋተን ሰተናት ወታ ለምራሷን አትችልም? ለምን እርስ በርሳችሁ መዳም ቤት ያላችሁ አትረዳዱ? የምትረዳዱት እንዴት ነው? የመጨረሻ የደሃ አሽቃባጭ ድስት ጠርገሽ እርዳታ የምትረጂ ነሽ። እኔ ያሏሽ እርዳታ አልረዳም። እኔ እርዳታ አልረዳም። ከታመምኩ ግን እመጣለሁ እርዱኝ ብዬ፣ እሱንም እግዚአብሔር አያርግብኝ፣ አልታመም፣ ጤናዬን ይስጠኝ። ታምሜ ትክክል በጣም መጥፎ ችግር ውስጥ ካለው እመጣለሁ እርዱኝ ብዬ። ያኔ ሳትወጂ በግድሽ ለነፍስሽ ስትይ ትረጂኛለሽ። ከዛ ውጪ እጅ እግር ላለው ሰው የሰው ፊት የምትለብሰው የላትም የምትከናነባ አማራታ ላይ ያለ ገሬሷ አሚና የእውነትሽን ነው። ንገሪያቸው እስቲ እነዚህ ተፈቁላዎች የሰው ፊት ያሳየኝ። እኔ ምን ጎጃም ውጪ መኖር አቅቶኝ ነው እንዴ? እያሸበረቅኩኝ መኖር እኮ አቅቶኝ። መዳም ቤት ስገባ ችግሬን ሶልቭ ለማድረግ ነው። ይሄ ቦታ ሆኖ አይደለም፣ ለጊዜው መቆየበት ቦታ ነው። የሆነ ጊዜ አለው። የሆነ ጊዜ አለ። ሁሉ ጊዜ መዳም ቤት ስንፈገፍግ ሰለቸኝ ምናምን ትላላችሁ አይደለ? ብራችሁ ደሞዝ ሲመጣ ለእንትና እርዳታ 300 ድራም፣ ለእንትና ናታ 400 ድራም፣ ከእንትና ላይ ገዛሁት ዕቃ፣ ይሄ ገንዘብሽን በየቦታው ትጠያለሽ። ጊዜያዊ ነው። እነሱ መዳም ቤት ገብቶ የእውነት እኔ አልዋሻችሁም፣ እውነቱን ነው የምነግራችሁ። ብዙዎች መዳም ቤት ገብተው መስራትን ይንቁታል። ግን ደግሞ ብር የሚለምኑት ደግሞ ከኛ ነው። እኔ አሁን የመዳም ቅመም ነኝ ምናምን ደረቴን ነፍቼ ስናገር ምንም ውጪ ያሉ ሰዎች ከኔ በምንም ተሽሎ አይደለም። የቢዝነስ ባለቤቶች ከሆኑት ውጪ ደረቴን ነፍቼ ነው ወሩን ሙሉ ብር ሳልበደር ነው የምኖረው መዳም ቤት ገብቼ። የሚሰራ ሰው አታበረታቱም። ለምሳሌ አቅም ያለው ሰው ብር አዋጡለትና የራሱን ነገር ያድርግ። አታረጉም። የምታረጉት ለማን ነው? ተበድረሽ እኮ እርዳታ ትረጃለሽ አይደል? ከዛ ነጋፍሽን ብከፍሽ ዝም አንቺ ደስታ ጣቢ ምናምን ምትባዩ ረዳሽን የሚልሽ የለም። እኔ እናገራለሁ። ለኔ ነው ብለሽ የምትወስጂ ካለሽ ተከናነቢ። እኔ እውነቱን እናገራለሁ። እኔን ለማለፍ ፈልገሽ ነው ብለሽ የምታለቅሽ፣ እኔን ለማለፍ ፈልገሽ ነው ብለሽ እሪ የምትይካለሽ ኑሪ አውሪ። እኔ ለእናቴ ብቻ ነው ከገንዘቤ ላይ የምሰጠው ነው የምላችሁ። ከደሞዜ ላይ ለእናቴና ለቤተ ክርስቲያን ብቻ ነው የምሰጠው ነው። ከዛ ውጭ ያለ ለምን ታንቃህ አትሞትም ነው። ጤነኛ ሆነ መጣ እርጂም ብትነኝ ያረዳም እማቆ ሰው ቢሆን አረዳውም ነው እኮ የምልሽ እንዴ። እግራችን እየተንቀጠቀጠ እኮ ነው። ሰዓት አላርም ሞልተን እኮ ነው የምንነሳው። ተንቀጥቅጠን 24/7 የሰው ሽንት ቤት ታጥቦ የሚመጣ ብር ነው። ለምን አባሽ ስል ነው የምረዳው? ማናችሁ እናንተ? ልጸድቅ ነው በእናንተ? ለምን ጎረ ዘመዶችሽ እኮ አክስትሽ አጎትሽ ምናምን አሉ እኮ ይሄን የሚበሉት ያጡ በዚህ ኑሮ ውድነት። እውነቴን ነው። በዚህ ኑሮ ውድነት፣ በዚህ ጦርነት የሚበሉት ያጡ ብዙ ዘመዶች አሉሽ እኮ። አንቺ ደከከናም ለጠገበ ለሞላለ ሰው ትረጃለሽ። ይጂ ዘር ማንዘርሽ ይሄን እኮ እየተራበ ነው። አንቺ ለእናትሽ ረዳሽ ማለት ዘመዶችሽ ውስጥ የተራበ ሰው የለም ማለት አይደለም። እንዴ ይሄን ያህል ከተረፋችሁ ለምን በየመንገዱ ስንት ችግረኛ አለ? ፑሽ አትበኝ። እኔ በዚህ ጉዳይ ላይ አልስማማም መቼም። በእርዳታ ነው ተስማምቼ አላውቅም። ታውቂኛለሽ፣ ረድቼም አላውቅም እግዚአብሔር ይመስገን። በጣም ለታመመ ሰው ግን በቅርብ ጊዜ አሁን አላወራውም ምን እንደሆነ ለሱ ቃል ገብቼላታል። እሱን አደርጋለሁ። እሱ ፓራላይዝድ ሆኖ አልጋ ላይ የተኛ ሰው ነው። መንቀሳቀስ አይችልም፣ መስራት አይችልም።
ቢኖረኝ ከዛ በላይ ባረግለት። ለእንደዚህ ያነሳ እርዱ። ለታመመ አልጋ ላይ ፓራላይዝ ለሆነ መስራት ለማይችል ለእንደዚህ ያነሳ ብትረዱ ከፈጣሪያችሁም የሆነ ነገር ታገኙበታላችሁ። ገባችሁ? እንደው ህይወታቸው እንደው ብችል የእውነቴን ነው አልጋ ላይ በየሆስፒታሉ ስንት ነገር የለኝም አላሽቀባጮች። እኔ እኮ ይረዳሉ እኮ ሄዶ አይርዱ እኮ አይደለም ግን እንኳን እንቅጭቅጩ ነግርሻለሁ እየነገርኩሽ ነው። ደግሞ አሽቃባጩ የመዳም ገማን እኮ ነው። እኔ አትከኝ ደግሞ አሁን ሰሞኑን ደግሞ የሆነ ግሩፕ አለ። አሁን እሱንም ብናገር ያለቅሳሉ ወጥተው ምልጎጃም እንዲህ ብላ እንዲያርሽ በጣም ነው የምትቀኙ ምናምን ገስት ላይ ገብተሽ ይሄን ያህል ብር ለማለት ነው የምትረጁልሽም። በቃ ረዳች ለምባል ነው። ዞር ሲባል ግን ታለቅሻለሽ። ብሩ አልበቃ አለኝ ምናምን ልትሉ ነው። ነገ ትመጣና ትሰድባቸዋለሽ። ነገ ኑሮ ምናምን እንዴ ጥግብ ምናምን ሲሉ አፍሽ ስከፍቺ ናንቺ ድስታ ጣቢው ነው ውጪ የምትባይ ናንቺ ቆሮማ ከዳማ ተብለሽ ናንቺ ዲዲ ትግስት ራሱ የላችሁ ሲያባሩሽ ሂጂ ድስትሽን ጠቢ ምናምን ትባይ ሂጂ ከዚህ ውጪ ከዚህ ሂጂ መዳምሽ የጠራችሽ ነው እና መዳም ትባያለሽ። ይሄን አትርሺ ነው የኔ ጥያቄ። ይሄንን እንዳትረሱ። ገባችሁ አይደለ? ይሄንን አስታወስኳችሁ። ይበቃችኋል አለ ዛሬ። አዎ መዳም እየጠራችሽ ነው። የመዳም ሸቀንትን ሞተር ምናምን ብዙ ነገር ልትባይት ነው የሚፈጠረው። መሪማ ሃይማኖት ግጭት፣ መሪማ ሰውን ማፈመስ፣ መሪማ ታሞ ጠያቂ የሌለው ተርቦ የሚያጣ ስንት ህዝብ አለ። በጣም እኔ የምረዳው ገንዘብ የሚወጣው ታሞ ፓራላይዝ ለሆነ ታሞ ሆስፒታል ላይ ላለ የሚበላው ላጣ ትልቅ ሰው ገባችሁ? መሄጃ ያጡ እነዚህ አዛውንቶች ልጅ የሌላቸው ለነሱ ነው ልብ የሚራራው። ለወጣት ይበቃቸዋል። ዛሬ በቅቷቸዋል። ለወጣት አረዳም። እኔም ነገ እጅግሬን ይዤ መጥቼ በእባካችሁ እርዱኝ ብለ እንዳትረዱኝ። ጤነኛ ከሆንኩ እንዳትረዱኝ። ጤነኛው መጥቼ እባካችሁ እርዱኝ አላልፍልሽ አለኝ። ለፋ ጣርኩኝ ጋርኩኝ አልሆን አለኝ ምናምን ብዬ እናንተ ጥራችሁ ግራችሁ ያመጣችሁበትን ብር ስጡኝ ካልኩ እንዳትሰጡ። ሊሊዬ እንዴት ነሽ? እንዳትሰጡኝ። ይሄ የመጨረሻ እንትን ነው፣ ስግብግብነት ነው። እና ይበቃችኋል። እንደ 20 ደቂቃ ይቀረናል። ሸቃሎች የምትሰጡት ወፍራም ብር ተለምዶ በአቅሙ ስሉ ተጠቀሙ እየተባለ አይደል? ሰርቶ የሚቀየር እርዱኝ፣ ሰርቶ እንቀየር፣ ይለፍልን፣ ውለታ እንከፍላለን። አይቲጂ በራሳቸው ላብ ያላለፈላቸው እከካሞች ይመጡና በሰው ላብ ሰው በሰብስቦ በሰጣቸው ብር እንትን ላስተካክል ህይወቴን ላቃና ምናምን በራስሽ ያላቃናሽ ነው ህይወት በሰው ገንዘብ ስታቃኙ ታየኝ እኮ እከካ። ያንቺ እከክ በእናት ባባትሽ ያልተራገፈ በአንቺ ለፍተሽ 30 አመት ያልተስተካከለ በእርዳታ የሚስተካከል ይመስልሻል? ይመጣል ብሩ ይጠፋል። ምንም አታረጊው፣ አታልፊ፣ አትለወጪበትም። ይሄ እርዳታ ተሰብስቦ ምናምን እርዳታ ተሰብስቦ ለትልቅ ደረጃ የደረሰ ሰው አስታውስ፣ ጥሩልኝ እስኪ። በልቶበት ከሰርኩ ሲል ነው የምትሰሙት። የሰው ሀቅ አያሳድግም። ደቺ ግጠሽ ነገ ትመጣለህ። ትላንት 5-10 ጣላችሁልኝና ነው የምትባሉት። ቁሪማውላ እኔ ነግሬሻለሁ። እያንዳንድሽ በህይወቷ ዘርማንዘሯ እናት አባቷ ያልቀረፉላትን እከክ ድህነት የሚባል ቆሻሻ ነገር አንቺ 5 እና 10 ድርሃም ስላዋጣሽ ያልፍላታል ብለሽ ከሆነ አንቺ ራስሽ ዘላለምሽን አይለፍልሽ። አንቺ ነሽ እከካሞ፣ እከካሞ አንቺ ነሽ። ባይዘወይ በእናት ባባ በዘር ማንዘር
44 ታቦት ስላላለፈላት ሴትዮ አንቺ ስታሳልፊላት አንቺ በሰጠሽው 5-10 ብር ስታሳልፊላት ጊዜያዊ ደስታ ነው የሚደሰቱበት። ብሩን ይበሉበታል፣ ይጠጡበታል ምናምን ግን የሰው ሀቅ የሰው እርዳታ የትም አያደርስም። በራሷ ለፍታ 6 ትልቅ ደረጃ ካልደረሰች በስተቀር እድሏ ትልቅ ቦታ ያላደረሳ ሴትዮ ነው የታየኝ እኮ እናንተ ብር አዋጣችሁ ትልቅ ቦታ ስታደርሷት። ደግሞ ሪከርድ አድርጉኝና የእሷን ፎቶ ለጥፉና ደግሞ ፖስቱ። እኔ እሷን አይደለም እያለሁ አሁን የምታስቧትን ሰው አይደለም እያወራ ያለሁት። ሰው ወይ ሰርቆ ነው የሚያልፍለት ወይ ከደሃ ሰርቆ ነው የሚያልፍለት ወይ ሰርቆ ነው ወይንም ደግሞ የሚያልፍለት ወርሶ ነው ከዘመድ አዝማዱ ከቅምቅማት ይዘሽ የመጣሽው ድህነት በእርዳታ አይጠፋም። እንኳን እርዳታ ብር ውስጥ ቢነግሩሽ የዘር ማንዘርሽ ድህነት ይጠራሻል ወደኋላ አልፍልንም። ይሄን ነው ሀብት ዝም ብሎ አይመጣም፣ ጸጋ ነው። እግዚአብሔር የሚሰጥሽ ጸጋ በቃ ሀብታም ትሆኛለሽ ካለ ትሆኛለሽ፣ ይሰጥሻል። በጸጋ የሚመጣ ነው ሀብት። ዘር ማንዘርሽ ደገገ ነው የቅምቅማትሽ ቅንቅናትሽ ደገገን አንቺ መተሲስ ጋር ብር ስጡኝና እለወጣለሁ አይደል? 10 ዓመት አረብ አገር ስትሽ ያልተለወጥሽ ታየኝ እኮ እርዳታ ተሰብስቦ ስትለወጪ አይደል? እኔ ራሱ በጣም የምለወጠው የቤት ዕቃ ከማሟላት የዘለለ ምንም አታመጡም። የቤት ዕቃ ከመለወጥ ልብስ ከመልበስ መታችሁ ከመጨፈር ከዛ አታልፉ። ምንም አታረጉበት። የሰው ዕቃ ያከብር ስሩና በቃ ተለወጡ። በቃ ስሩ ጌታን እና ደግሞ ድህነት አይለቅም፣ ግን የተሻለ ህይወት እንኖራለን ብለን እናስተካክሏለን። አሁን አትሊስት ቤተሰቦቻችን ከኖሩት ህይወት አንድ ስቴፕ እኛ ቢያንስ ያደግነውን አሰራር ልጆቻችን እንዳያድጉ ብለን እንጂ ሀብታም እንኖራለን ብለን አይደለም የምንፈጋው። ማሮቼ እርሱት። በዘር ማንዘርሽ ያልመጣ ሀብት በአንቺ በኩል አይመጣም። ቅምቅም አያትሽ ያልመሰረቱት ሀብት አይመጣም። ዳቼ ትግጫለሽ፣ ትበያለሽ፣ በቃ ያገኘሽውን ታገኛለሽ፣ ትበያለሽ። የተሻለ ህይወት አሁን እኔ የተሻለ ልጆቼ የተሻለ ትምህርት ቤት ልጆቼ እንደዚህ ብለን ፕላን እናደርጋለን እንጂ የትኛው ሀብት ነው ማሬ? የቱ ሀብት መቼ 70ኛው ዓመትሽ ላይ ሀብታም ብትሆኚ 72ኛው ላይ ትሞቻለሽ። አትበዩም ማሮቼ። በ20 ምናምን አካባቢ ያልመጣ ሀብት በ40 በ50 የምትጠብቁት ከሆነ መሞቻችሁ ነው እንጂ መክበሪያችሁ አይደለም። ሀብትን በ20ዎቹ እያጣጣሙ ያሉ የሀብታም ልጆች ወይም ሀብታሞች ክብር ለነሱ። እነሱ ስለ ሀብት ያወሩ። እንደኔ አይነቱ ደከከናም የሰው ቤት ድስት የምትጠርጊ ያልፍልኛል ብለን አይደለም። የተሻለ ህይወት እንኖራለን። የተሻለ ቤተሰቦቻችን ከኖሩት የተሻለ ህይወት ለመኖር አለቀ። ሀብታም ለመሆን ቤት በኩል እነዛ ዘር ማንዘሮች የቋጠሩብሽ ቋጠሮስ ለምን እንደሚያልፍልሽ መስልሻል? በጣም ያስጠላው ህዝባችን ይሄ በጥንቁልና ምናምን ገና ለገና አረብ ሀገር ሄድሽ ብሎ እኮ ድግም ታሰርቶ በርሽ ላይ የሚቀብር ነው ሀበሻ። በየት በኩል ነው እኛ ሀብታም ነው? አሁን እኔ እውነቴን ነው የምላችሁ እንደማገኘው ገንዘብ በአመት ውስጥ የሆነ ነገር ማድረግ እችላለሁ እንደማገኘው ገንዘብ። ግን ብሩ የት እንደሚሄድ በቃ ደሃ ጥረግረ ብላ ተመዝግቦብሃል። ትጥራለህ፣ ትግራለህ፣ ትበላለህ። አለቀ። ይሄው ነው። እና ዘነበች ቅድም ሼር አድርገሽላቸው የመጡት ሰውዬ ምን ፈልጎ ነው እንደዛ አይነት ጥያቄ የሚጠይቁኝ? ገስት እንዳታስገቢ አብ ነው ኢነርጂ ነው እነሱን ለማዋራት። እንዴት አትረዳት ያለሽ ምናምን ልትል ነው እናቷን ረርታ ማታ ከካሜ ቤት ሰራተኛ እንዳታስገቢ እኔ ጋር እርዱ። ነገር ሌላም ሰው ሲመጣ ምን አገባኝ እኔ ሙሉ ጎጃም። ልክሽን ግን እነግርሻለሁ፣ አስታውስሻለሁ። እከክሽን አስታውስሻለሁ። ደከከንሽን እኔ አስታውስሻለሁ። እርጂጂና እኔ ሙሉ ጎጃም ምን አገባኝ። ነገ ብታለቅሽ ይደርስልሻል እንዴ? እናትሽ እዛ የባልትና እዳይኔ ተደምድሞባታል። አንቺ እዚህ ጋር ለመታየት 30 ሺህ 40 ሺህ ምናምን እያልሽ ትረጃለሽ። እርጂ ምን አገባኝ እኔ ሙሉ ጎጃም። ምንም ምቀኝነት ምናምን የምትሉ ከሆነ በሚረዳ ሰው አልቀናም።
ምቀኝነት በሚለምን ሰው አልቀናም። እኔ ብቀና አሁን ለምሳሌ በሰዎቼ በጣም ነው የምቀናው። በሰዎቼ በጣም ቀናለሁ። አሁን ሩቅ አትሂዱ። በጣም ሀብታሞች ናቸው። ሴትዮዋ ነዳጅ ላይ ነው የምትሰራው። ዳይመንድ በእንትን ያላቸው በካዝና ወርቅ በካዝና ነው ያላቸው። ማሪ ሱሪ የወርቅ ሱሪ ባዩ ያላት እሷ ግን ኬርለስ ነች። ምንም አይመስላትም። ምንም ነው ጨርቅ የምትለብሰው ልብስ ዝም ብሎ ልብስ ዶላር ጢጥ እስከ አፍንጫቸው ሊዝናኑ የሚሄዱት የተለያየ ሀገር ይሄዳሉ። የሚሄዱት ለአንድ ወር ለሁለት ወር ነው የሚዝናኑት። ቪላ ተከራይቶ ቁጭ ብሎ የሚዝናኑ ሰዎች ናቸው። ከካም አበሻ ቲክቶክ ላይ መተሽ ለምታበጥሪ ላይሰንስ አውጥተሽ የሆነ ስራ ለምትሰሪ ወር ደግሞ እኔ ባለሀብት ነኝ መኪና 3-4 መኪና አለኝ በምትይ እኔ ሰዎች መኪና ስንት ብር እንደሚገዛ ብታውቂ፣ ስንት ሺህ ድርሃም እንደሚገዛ እነሱ እንኳን እንደዛ አክታ ያደርጉ። ብዙ አልደነግጥም በሀበሻ ሀብት። ላምበርጊኒ ምናምን አሁን እንትና ሲነዳ ምናምን ስታዩ ዋው ምናምን ትላላችሁ። በየሳምንቱ የሚቀያየሩት መኪና ነው እኛ ቤት እሱ መኪና። ስለዚህ መቀናው እዚሁ ነው፣ ሩቅ አልሄድም። እኔ በእነሱ ነው መቀናው። በተረጂ ትቀኛለሽ የምትይኝ ከሆነ እኔ በተረጂ በተመጽዋች እኔ አልቀናም። በፍጹም የማላረገው ነገር በደሃ ነው። ከዛ ሲቀጥል የማልቀናው እዚህ ምድር ላይ በሀበሻ ነው። አታስዋሹኝ። ሰዎቹ ላይ ድብና አድርጌ ይቀናል። ጌታ ሆይ ግን እኛ ስንፈጠር ምን ሆነን ነው? በቃ ምለው ማለት ነው። የተለያዩ ዜጎችን ሳይ እንደዚህ አሁን ቤታቸውን መኪናቸውን ምናምን ሳይ እንዴት ቢሰሩ ነው የሚያለፈላቸው? ላይክ እንደዚህ አይነት ቤት ውስጥ የሚኖሩት እንዲህ አይነት መኪና የሚሰሩ የሚነዱት ምናምን። ቆይ እኛ በጣም ጥያቄ እንፈጥርብኝ። አልዋሻችሁ፣ በጣም ጥያቄ ይፈጥርብኛል። ላይ ለምንድን ነው እኛ ግን ማያልፍልን? እኛ እኮ ፍላት ላይ አንድ ክፍል 4 በ4 ተከራይተን የ600 ብር ብዙ ሀበሻ 600 ብር ሶፋ ይገዛል። ዩዝድ ቴሌቪዥን አለ 45 ኢንቹን በ800 400 ብር ይገዛል። ከዛ በኋላ እሁድ ጣና ያጭሱ ቪዲዮ ቀርጸው ይለቁብናል። ከዛ ይላጡብናል። በቃ ይሄ ነው የሀበሻ ህይወት። አሉ በጣም ሀብታሞችም አሉ እዚህ ሀገር፣ ግን የምናያቸው ሶሻል ሚዲያ ላይ የምናያቸው ነው የምላችሁ። ይሄን ሀብት ምናምን እኛ አካባቢ ለሚነዱ መኪናዎችን ምናምን እዚህ ሰፈር እኛ ሰፈር በነገራችሁ ላይ አይዲ ካላ ያሳያችሁ መግባት አትችሉም እዚህ ግቢ። እና በቃ ከየት መጥቶ ነው? እኛ ለምንድን ነው ማያልፍልን? እነሱ የሚኖሩትን ህይወት ቆይ ግን ለምንድን ነው ማን ነው አንቺ ገስት የምትልኩ ሰዎች እኔ አላስገባም እኮ በነገራችሁ ላይ ብቻዬን ነኝ። ሰው አልፈልግም። እርዳታችሁ ማያስፈልገኝ፣ ሀሳባችሁ ማያስፈልገኝ። መዳም ያደነቆረችሽ ምናምን ዱጋክሽን እኔ ጋር መተሽ አታራግፍኝ፣ አትገቡም። እና እኛ ሀበሾች ለምንድን ነው ማያልፍልን? ለምንድን ነው የነሱን ህይወት ላይ ካሁን እኔ ኢንቨስት ያደረጉትን ሳስብ ለመኪናስ ምን ያህል ድርሃም እንደሚገዙት መኪናውን አንድ ቤቱን 2 አስባል። አስቤዛውን ሳስበው የልጆቹ የ3 ትምህርት ቤት የግል ትምህርት ቤት አለ የተባለ የአሜሪካን ትምህርት ቤት ነው የሚማሩት። እና በቃ የሁሉ ሚሊዮን ድርሃም በወር ያወጣሉና ቆይ ከየት ነው የሚመጣው? እንዴት ቢሰራ ነው? በቃ ሁሌ ጥያቄ ነው ያለብኝ። ዴይሊ የሚገዙት ዕቃ አለ፣ እየወጡ የሚዝናኑት አለ ምናምንና እንዴት ነው እግዚአብሔርን በጣም በቃ እኔ አንዳንዴ ይገርመኛል። በቃ ሀብታም ናቸው፣ ሰላም አላቸው ምናምን። ሀበሻ ዞር ስትል እኔ አሁን ዓለማችን ላይ በጣም ቢሊዮነሮች ምናምን ስታዩ ምናምን ቆይ ሀበሻው ምን ሆኖ ነው ግን አትሉ? እኔ ስለምል እኮ ነው። እኔ አንዳንዴ ቤት ውስጥ እንደዚህ በሆነ አጋጣሚ ሰው መጥቶ ነገር እያወሩ ምናምን በካሽ ክፍያ ሲያደርጉ ምናምን ድንገት ዶላሩ ምናምን በእንትን ሳምሶናይት ነገር አለ ዶላር እንደዚህ ክፍት አድርጎ ላጠላጥ አድርጎ ምናምን ትሲሉ ወይኔ ሙሉ ጎጃም እኔ ለኔ ደሞዝ 1 ወር ፈግቼ ማገኘው ደሞዝ ላይፍ እንትን አይደለም፣ ባላንስ አይደለም። አይ ነው እኔ ሰራተኛ ነኝ፣ እነሱ ይወጣል እንደዚህ አይነት ህይወት አላቸው። የአብዛኛው ይሄ የሀበሻ ህይወት ግን የኔ አይነት ህይወት ነው፣ የነሱ አይነት ህይወት አይደለም። በጣም ጥቂቱ ነው የነሱን አይነት ህይወት የሚኖር ሀብታሞች ምናምን እና ጥቃቅንና አነስተኛ ቲክቶክ ላይ እንደኔ እከካሞች ብቀናባችሁ እንዳይመስላችሁ ልላችሁ ፈልጌ ነው። ያው ነን እኔም እናንተም እንዳከክል ነው ምንም። እቺ የምታክል ወርቅ እኮ አንገታችሁ ላይ አርጋችሁ የሆነች ወርቅ አርጋችሁ ምናምን
እንዲህ ስትሉ የምትሉ ናቸው አበሾች። አብዚያ ወርቂ፣ አብዚያ ብሪ፣ አብዚያ የምትሉላችሁ እነሱ በመዳበሪያ ነው ወርቅ ያላቸው። እኛ አብዚያ ወርቂ፣ አብዚያ እንትና፣ አብዚያ ለአዲስ ዓመት 50 ሰው ጠርታ ምን ያህል ሺህ ድርሃም ለዛ ፓርቲ እንዳወጣች ሳስብ እኔ እንደው በቃ እንደው ፌንት በልቼ ይሄን ብር ቢሰጡኝ በኢየሱስ። ለዛ ምንም የማይመስለኝ ብዙ ነገር ምንቀው ለዛ ነው። ስላደነቆሩኝ ነው እኔ ሰዎች ማለት ነው። ለዛ ነው ያስጠላኝ። በቃ ለዛ እንትን አልልም። ይሄ ወርቅ አለኝ እንደዚህ ምናምን በጣም ቀልድ የሚመስለኝ የእነሱን ሀብት ስለማይ ነው፣ የሰዎችን ሀብት። እኛ ምቀኞች ነን በተፈጥሯችን። የሰው ለውጥ አንወድም። ልምዳችን ስራ አይደለም። ልምዳችን አንድ ሰው ሲያድግ መጣል ነው። የሆነ ሰው ሲያልፍለት የኔን እድል በልቶ ነው የምትሉ ደግሞ እድላችሁ ይበላል። እኔ ምለው ስለ እድል እናውራና 10 ደቂቃ ነው የቀረኝ ልውጣ። እድል የተሰርቆ ነው የምትሉ ቆይ የእናንተ እድል ሎተሪ የሌላው እድል አር የእናንተ እድል ማር የሆነው እንዴት ተሆኖ ነው ያልገባኝ። የእናንተ እድል አር ማን ነው ማር የሌላው እድል አር ማናችሁ እናንተ? ቆይ እድል የተሰረቀ የምትሉ ሰዎች የኔ ራሱ ተሰርቋል። እኔ ሙሉ ጎጃም ፕሬዝዳንት መሆን የነበረብኝ ሴት ነኝ። ሸካላውኝ የቀረው ተሰርቋል እድሌ። መጠረጥር አንድ ሰው አለ። ሲደርስብሽ ይገባሻል። ሊብራ የኔ እድል አይነጠቅም። ሲጀመር የሚነጠቅ እድል የለኝም። አስለን ብትነጥቂ መከራ ደቼ ነው የምትበይው የኔን እድል። እኔ ለምን አልነግርሽ? አሁን የኔን እድል የሰረቁ ሰዎች ካሉ ሀስል ነው እየሞቱ ነው ያሉት። እንደው ተሳስተሽ የኔን እድል የሰረቅሽ ሴትዮ ብድሩን ቻዩ። የኔ ህይወት ሀስል ነው። ለምሳሌ እኔ አሁን እድል የተሰረቀ ነው እንትና ሰርቀ ጠንቋ ቤት ሄዳ ነው እኔ አልልም። ለምን እንደማልተክች መሰረታችን ነው። ለዛሬ ውጤታችን መሰረታችን። እኔ እልም ያልኩ ድብን ያልኩ ደሃ ትምህርቴን መጨረስ ሲኖርብኝ ትምህርቴን አቋርጬ አረብ ሀገር የመጣው ቤተሰቦቼ ብዙ ሀብት የሌላቸው ምንም ገንዘብ የሌላቸው ከዛ ራሴ መርዳት በነበረብኝ ሰዓት ቤተሰቤን የረዳው ራሴን ማቆም አስቡት እስኪ ሁሉ አመት አረብ ሀገር ሰርቼ ቤተሰቤን ባረዳ የት እንደምደርስ እሺ አያችሁ። ግን ቤተሰቦቻችን ስንረዳ ወንድሞቻችን ስንረዳ ምናምን ወደ ኋላ የቀረ ነው እንጂ እድላችንማ ጥሩ ነበር እኮ ገንዘብማ እኮ እናገኛለን። መሰረታችን ግን ያን እንድናድግ ያላረገን መሰረታችን ነው። የደሃ ልጅነታችን ነው እንዳናድግ ያደረገ። የራሳችንን ችግር ሶልቭ ማድረግ ሲኖርብን ላይክ አሁን በ10 ምናምን ዓመት የተሰደድኩ ሴትዮ እስካሁን ድረስ ትልቅ ነገር ይኖረኝ ነበር። የሚስበኝ ነገር ባይኖር ቤተሰብ ባይኖር ኤሚሊ የሚባል ሰውዬ እስቲ ቤተሰብ ባይኖር እህት ወንድሞች ባይኖሩን ያ ከሰው እኩል እናርጋቸው ብለን ባንለፋ መጀመሪያ ራሳቸው ከሰው እኩል ሆነው ወልደውን ቢሆን መጀመሪያ ሁሉን ነገር አስተካክለው ቢሆን ኖሮ የሁሉ አመት የሰራነውን ገንዘብ የራሳችን ትልቅ ካምፓኒ ከፍተን እንሰራ ነበር። ችግሩ የደሃ ልጆች ነን። ችግሩ የራሳችንን ችግር ሶልቭ በቃ ማደግ በነበረብን ገንዘባችንን ሴቭ አድርገን ትልቅ ቦታ መድረስ አለብን። ኤሚሊ የሚባል አካውንት ለምን ብሎ ካታረግልኝም ደግሞ እንዳይመጣ አንተ ቅቅጫም ሻጭ ናውጣ እና ደሃ ቤተሰብ ባይኖር እዚያው ለአንድ ደቂቃ ቁጭ ብለሽ አስቢው። ዝም ብለሽ አስቢው 5 ዓመት ምናምን አረብ ሀገር የሰራሽው ለልጅሽ ባትረጂ ልጅሽ ራሱን የቻለ አባት ቢኖረው ቤተሰቦችሽ ሀብታም ቢሆኑ እኔ ውጭ አንቺ ቅጫማም ልጅ ብሎክ ላርጋት እና አስቡት የት እንደምንደርስ ግን አስባችሁታል? የእውነቴን ነው። ትንሽ ደቂቃ ግን አስባችሁታል? አረብ ሀገር ከመጣን ጀምሮ ብራችንን ሴቭ አድርገን ቢሆን የካምፓኒ ባለቤት ነበርኩኝ እኔ እስካሁን። እድላችሁን የበላው ቤተሰብ ነው። እድላችሁን የሰረቀው ድህነታችሁ ነው። ድህነት ነው እድልን የሚሰርቀው።
ሰው የሰውን እድል አይሰርቅም። ከካም ከቤት ወጥተሽ የማታቂ ምንም ገንዘብ የሌለሽ አካውንትሽ ላይ 1 ብር የሌለሽ ስትዩ እድል የተሰረቀ በሚል ሰበብ አጠገብሽ እኮ ያለፈለት ሳይሆን ባይኖር በነገርሽ ላይ ጓደኞቻቸው ባያልፍላቸው ኖሮ አጠገባቸው ያለ ሰው ባያልፍለት ኖሮ እድል የተሰረቀ አይሉም ነበር። ይሄን ወቁ አይሉም። እኔ ጓደኛዬ ስላለፈልኝ ትመጣና አይ እድልኝ ሰርቃኝ ነው ልትል ትችላለች። ባያልፍልኝ ለማኞኝ ብቀር ግን አትልም። ይሄ ሁሉ ከኢጎ የሚመጣ በሽታ ነው። ይሄ ቅናት ነው። ሰዎች ላይ ከፍተኛ ቅናት ሲኖርባችሁ ሰው ሲለወጥ በዛ ሰው መለወጥ ደስ ሊላችሁ ሲገባ ኖ እድልኝ ሰርቃኝ ነው እኔ የምኖረው ኑሮ እሷ ነች የምትኖረው ምናምን እንዴ ፈጣሪ የለም እንደዚህ ምድር ላይ። ሁላችንም የውሳኔያችን ውጤት ነን ብዬ ነው ማስበው። 5 ደቂቃ ቀረኝ። የውሳኔያችን ውጤት ነን። የሆነ ጊዜ ለወሰንሽው ውሳኔ የዛ ውሳኔ ውጤት ነን። ኦር የመጣንበት መንገድ ውጤት ነን። እኔ የድህነት ውጤት ነኝ አላሽ መልክ ነው። እኔ የድህነት የዛ የደሃ ቤተሰብ ውጤት ነኝ። አሁን እዚህ ጋር ያስቆመኝ የዛ የቤተሰብ ውጤት ነው። እዚህ ጋር ያስቀመጠኝ ባይሆንማ ነገሮች ቢስተካከሉና ተምሬ እኔ ሌላ ቦታ ይሄኔ ሁሉ አመት አገር የሰራሁበትን ገንዘብ ይሁን የራሴን ቢዝነስ ምናምን አረ ትልቅ ካምፓኒ ባለቤት ነበር መሆኑ። የራሳችሁ ውጤት የውሳኔያችሁ ውጤት ናችሁ። አጠገባችሁ ያለን ሰው ምክንያት አታርጉ። ይሄ የሰነፍ ሰው ውሳኔ መልስ ነው። እድሌን በሉኝ ምናምን ሳክስ። አሁን ጨረስኩኝ። 3 ሰዓት ሆነ። ሌላ ሀሳብ አላችሁ? ምቀኝነት መድኃኒት የለውም። አዎ ክፉ በሽታ። በነገርሽ ላይ ምቀኛ ስትሆኝ የራስሽን እድል የምትዘጊዋለሽ። በነገርሽ ላይ ምቀኛና ሰው ሲደሰት የማትደሰቺ ምቀኛ ሴት እስከሆንሽ ደስታ ወደ አንቺ መቼም አይመጣም። መደሰት የምትፈልጊ ከሆነ በሰው ደስታ መደሰት ጀምሪ። በዙሪያሽ ካንቺ ከሚበልጡ ሰዎች ጋር መዋል ጀምሪ። ካንቺ ከሚያንሱ ሰዎች ጋር ሳይሆን ካንቺ የሚበልጡ ሁልጊዜ በህይወታቸው አዲስ ነገር ከሚያደርጉ ሰዎች ጋር ዋይ። ህይወታቸው እየተቀየረ ባየሽ ቁጥር አንቺም ደስ እያለሽ በሄደ ቁጥር ኔክስት ተረኛ የምትሆኚው አንቺ ነሽ እንጂ በሰው ደስታ አይንሽ ደም ይለብስ እኮ ነው። ወይኔ ቆንጆ ዘላለምሽ እንዳከክሽ ነው የምትኖሪ። ያ ደስታ ቤትሽ አይጋባም። ሎ ኦፍ አትራክሽን። እኔ በሎ ኦፍ አትራክሽን እንኳን ለማመን ትንሽ ብትሞክሩ ኖሮ እኮ ሰው ሲደሰት ከተደሰትሽ ኔክስት ተረኛው አንቺ ነሽ። ያ ነገር ወደ አንቺ ይጋባል። እናንተ የሚጋባባችሁ ምቀኝነት ነው። ሰው አግብቶ ስታዩ እዛ ትዳር ላይ አይናችሁ ደም ይለብሳል። ሰው የሆነ ነገር ሲከፍት ካያችሁ አይናችሁ ደም ይለብሳል። ከዛ ዘላለማችሁን አይንሽ ደም እንደለበሰ ነው የምትኖሪ። በሰው ደስታ መደሰት ጀምሩ። የእውነቴን ነው የምላችሁ። በቃ ፖዚቲቭሊ ምልኮ ጀመሱ ከፈተች ዋው እሰይ ምናምን ብለሽ ጥሩ ነገር ተመኝተሽ እስኪ ለፊ አትራክት ታደርጊዋለሽ። ያን ነገር አትራክት ታደርጊዋለሽ። እናንተ አትራክት የምታደርጉት ምቀኝነቱን መልወስወሱን ምናምን ነው አትራክት የምታደርጉት እንጂ ጥሩ ነገር አትራክት አታደርጉ። እኔ አሁን ከኔ በታች ካሉ ሰዎች ጋር መዋል አቁሜያለሁ። ከኔ በለጥ ካሉ ሰዎች ጋር ነው የምውለው። ከነሱ ብዙ ነገር ስለሚጋባብኝ አትሊስት የማወራው የምሰማው ነገር ከኔ የተሻለ ነገር እሰማለሁ። ከዛ ለዛ ለተሻለ ነገር ራሴን አዘጋጃለሁ። አዋዋላችሁን አስተካክሉ። ነገ ሲያልፍልሽ አስጠንቁላ ነው የምትልሽ ጓደኛ ከሆነ ያለች አባሪ። ዛሬ መከራ በልተሽ ነገ የሆነ መስመር ላይ ስትደርሺ ተሯሩጣ መንገድሽን የምታደናቅፍብሽ ስምሽን የምታጠፋ ጓደኛ ከሆነ ያለችው አጥቅብሽ አባሪ። ዛሬ ሰው ሲያልፍለት እንትና እኮ አስጠንቁሎ ነው የምትል ጓደኛ ከሆነ ያለችሽ ካጠገብሽ አባሪያት። ነገ አንቺ ሲያልፍልሽ በተራ አንቺንም ማማቷ አይቀርም። ያ ውሏችሁን አስተካክሉ። ዛሬ ቲክቶክ ላይ ያያችሁን አይደል? ሰዎች የውሏቸው ውጤት ምን እንደሆነ ያያችሁ ነው። ውርደት። ከወራዳ ሰዎች ጋር የምትውሉ ከሆነ ትዋረጃለሽ። ከወረኛ ሰው ጋር የምትውሉ ከሆነ ወረኛ ነሽ። ከሌባ ጋር ከዋልሽ አብረሽ ሌባ ነሽ። ብትሰርቂም ባትሰርቂም ሌባ ነሽ። ከዝሙተኛ ጋር ከተገኘሽ ዝሙተኛ ነሽ። ውሏችሁን ከዛሬ ጀምራችሁ ቼክ አድርጉ። ኤሚሊ ነው አንቺ ይመላጣል። ይሄ ኤሚሊ የሚባል አካውንት ግን ስንት አካውንት ነው ብሎክ ማረገው?
የብልግና አካውንት። ስለዚህ ውላችሁን አስተካክሉ። ሰሞኑ ቲክቶክ ላይ በተፈጠረው ነገር ትልቅ ትምህርት ውሰዱ። እኔ አሁን በጣም የሚያስፈራኝ ነገር አለ። አንድ የሚያስፈራኝ ነገር ምንድነው? ትልቁ የሚያስፈራ ኤሚሊ አሁንም መጣች። 100 ኤሚሊ ነው እንዴ ያሉት? አይ ዊል ብሎክ ዩ። እንዴ ስንት ኤሚሊ ብሎክ አረኩኝ ዛሬ? እንዴ ኤአይ ናቸው። ብልግና ነው የሚጽፉት እኮ 6 እንዴ ኧረ ይኸው መጣች። ሌላም አወት ሚውት አድርጊያቸው ፕሊዝ። አሁን በቃ ልውጣ። እሺ እስከ 3 ሰዓት ቆየ ነው በቂ ነው። አመሰግናለሁ አብራችሁን ስለነበራችሁ። እንደምናገርኳችሁ ውላችሁን እናስተካክልሽ እኮ ሁሉም ላይቭ ላይ ናቸው። ኦኬ ውላችሁን እናስተካክል። ጤናችንን እንጠብቅ። ብራችንን ሴቭ እናድርግ። ለጤነኛ ሰው ብር በመርዳት ራሳችሁ ላይ ግፍ አታስቀምጡ። የብርም ግፍ ስላለው ግፍ አትስሩ። ብርና አክብሩት። ስታከብሩት ነው የሚያከብራችሁ። ብር መከበር ይፈልጋል። የብርና የወንድ አመል አንድ አይነት ነው። ክብር ይወዳሉ ሁለቱም። እኔ ግን ከማንም በላይ ብር አከብራለሁ አሁን ላይ። ስለዚህ ብሮይ 1000 ዓመት ንገስ ያለሽ። ለማንኛውም መልካም ምሽት። ይሁን በጣም ብዙ ሰዎች ገስት ልካቸዋል። እኔ ደግሞ ገስት አላስገባ። እኔ ማይ ሰላም ልበልሽ፣ አወትም ሰላም ልበልሽ። ፓፓራዚ ነኝ ግቢ ሄድሽባቸው እኮ እንደ ጉድ ነደፋቸው። እንደ ስሜት ነው ሪከርድ እየተደረኩኝ እኮ ተሰቃዩ ጌታ